ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? የለም በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለ? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ ነፏል በጣም ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ ሲወጣ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶቹ አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እንደዛ። ኦኬ እሺ። ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም ምክንያቱም እሱም ለፍቶበታል እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለው እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው ማስደርገው። ሀቁ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ካንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰትና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ሄታክ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛው ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሜንት ጋር ይይዘኛል ሁሌ። ከዛ እስከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሐሳብ አይደለም። ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል?
ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፏድ ጥያቄዎችሽን ይመልስ። እሺ ፏድ። ኧረ አሁን ማዘም አያስፈልግም። ሀቡዬ አላርጓለች በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋው። ሀቡዬ ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት ዓላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተንኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስነ ስለሆነ ሀቡዬ እኔ እናት ምን መሰለሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ፣ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገብ ማለት እኔ እናስገባልሽ ማለት ብትስማሙ ብትታረቁ፣ እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተ ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን ይኸውልሽ አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን መሰለሽ ፍቅር ነው አብራችሁ ፍቅረኛሞች መሆን ባትችሉ እንኳን ልንገርሽ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም? ስቲል ኖ እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ለዛ ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በቃ ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ እኮ ባይዜ ማለት ነው። ሀቡዬ እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው። ስለ ልጅ ምናምን በቃ ዲቴይል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰለሽ፣ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም፣ እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይሄንን እዚሁ ልጠይቃት ብለሻል። መልሽልኝ። አዎ እዚሁ ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንኪው በጣም እቺ የምፈልጋት ምዕራፍ ናት። ያው አላወራም ያወራለሁ ግን ይኸውልሽ ምንድነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። 7 ቪዲዮ አልፖስትኩም። ቆይ ልጄን ከመከልከልሽ በፊት ቪዲዮ አልፖስትሽም? ስለ ልጅ ወጥሽ አላወራሽም? እሺ ይሄንን ቪዲዮ አልፖስትኩም። ለምን እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም? በእናትህ እሱ አይደለም ስለ ልጅ አላወራሽም? ቪዲዮ እንዴ ስለ ልጅማ ሁለት ቪዲዮ ካወርቻለሁ አልኩክ ያኔ። ያሁን እኮ ከ7 ወር ያኔ አልኩክ። እኔም እኮ ስለ ልጅ ነው ያወራሁት እንጂ ቪዲዮ ፖስትቼ አላውቅም። እኔ ቪዲዮ ፖስትቼ አላውቅም እኮ። እኔ መቀሌ በነበርኩ ሰዓት አልፖስትክም? ስለ ልጃችንን አስገብቼ አንተና ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ የምሆንልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ቪዲዮ አሰርቼ ደግሞ ቲክቶክ ላይም እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምንድነው ሚዲያ ላይ ያለ ነገር ነው። አለም ነው ዋሻለሁ። እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ።
እሺ በቃ አንቺ ማየት መቤቴን እኔ የሆነ ነገር ሲያወራ ሚውት እያደረኩ ነው፣ ዝም እያልኩ እየሰማሁት ያለው። ለምን የምንከራከረው? በስተመጨረሻ የኔ ተራ ነው። አይ እቺ የሰባት መጀመሪያ ፏድ እሷ ትመልስ ከሰባት ወር በኋላ እኔ መቀሌ ልንገርሻ፣ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለ አለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግናኝ ልጅህ እንዳለ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከሰባት ወር ሙሉ ልጄ ብሎ ደውሎ የማያውቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት ናት እባላለሁ። ታየው ስለሌላ ነገር ምናምን ታየው። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ እዛን ጊዜ ባይዘዊ ምንም አልደነቀኝም አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ ነው ስለ እስቲ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለት በቃ ሄዳ ተለያየን። ከዛ መቼ በቃ መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አድርጉት። ይኸውልሽ ሀቡ እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በኔ በኩል እኮ ባንክ ስቴትመንቱን ስቴት ገለየት ነው ኦልሬዲ የተናገረው ነገር ነው እንዴ? ቆይ ይሄና ባጭሩ ልጠይቅሽ። 1.5 የባንክ ዳ እኔ መጀመሪያ የመሰለኝ ንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው እና 1.5 የባንክ ዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር እኔ አላወራሁትም። እሺ እነዚህ ንዳዎች ማለት ይከፍለው ሰርቶ ከፈላይ። እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተወሰደው? አስረድ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ነው ያልኩት። እና ደግሞ ቴንኪዩ እና ደግሞ ምንድነው ከሰው ተበድረናል። ይሄ አልክድም። ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ የሆነ በቃ እጂ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋናው የፈለኩት ባንክ ስቴትመንት ለዚች ነው። ከዛ ምንድነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች በማን ነው የሚያስገቡት? በሱ ባንቺ ሆነም ቀብራን ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ?
በኔ እኔ አይደል የጠየኳቸው በኔ ነው። ባንቺ አካውንት ነው የሚያስገቡት። አዎ ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ። እኔ ደግሞ እዛው ገባ አይደለ ታጠፊያለሽ እንትን ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው የማስተላልፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500,000 ከሰዎች ተበድራቸዋል። 1.5 ያለው 500,000 አይደለም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100,000 ብር ነበር ብድር የጠየቅኩት። ተሳስቶ 200,000 ብር አስገባ። 100,000 ብር ሁለቴ ማለት ነው። ኦኬ የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100,000 እንዲህ ተሳስቼ ነው የገባሁት። እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100,000 ምናምን አለችኝ ማለት ነው ያቺ የተበደርኳት ሴት እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ ደረጋችሁ ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብር ብድር ባንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ባንክ ያልሽ ልንገርሽ እኮ መኪና ተገዝቶ ጨርሷል ማሬ። ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ትችያለሽ። ብሎክ ያደረኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅርሽ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500,000 ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባችሁ 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500,000 ብር ያልኩሽ ማለት ነው 100,000 ብር 200,000 ብር አንድ ሰው 50,000 ብር አንድ ሰው 100,000 ብር የተበደርነው ነው 500,000 ብር እንጂ ከጓደኞቻችን ዛሬ 60,000 ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥርስርስ አድርገናል። ገባሽ አይደለ? ከአንዱ 60,000 ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው የኛ ላይፍ ማለት ነው። እና ያን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ምን ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700,000 ብር አይደለም አንደኛ በ900,000 ብር ከዛ 200,000 ብር ከሁለት ቀን በኋላ ይገባል። አስልተን ነው አንቺ በኔ ብር ገብቶ አቅም ያለችው ይቅርታ እንዴ ለተመልካቾች ልመልስ። በኔ ብር ገብቶ አቅም ያለችው የዩቲዩብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች የጠየቁት ብድር ነው። ሌላ ነገር እንዳይመስል አንዴ የዩቲዩብ ገቢ ብር አይ ዋና ነጥብ እዚች ጋር ማለት ነው ብር እንደገባልኝ ቀጥታ ለሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው። እሺ እንዳይመስል። እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እኔ እዚህ ጋር እያሰላው ቅድም ሲነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700,000 የጻፍኩት አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500,000 ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሃሉ እኮ በየወሩ እኮ ደሞዝ ይወርድልናል። የመኪና ፕሮሰስ 4 ወር ምናምን የወሰደው በየወሩ እኮ ደሞዝ ይወርድልናል። እየሰራን እኮ ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው፣ ግን 4 ሚሊዮን ብር ያልፋል ያወጣነው ወጪ ታል ፕሮሰሱ። ኦኬ ስለዚህ እሱ እንዳለው ብዙ ዕዳ አለባችሁ። ያቺ 500,000 ብቻ አይደለም ዕዳ ከሌላ አልተበደራችሁ። የባንኩ 1.5 እንዳለ ሆኖ እሺ አቡዬ ኦልሬዲ በኔ ተራጋታ ነው ይሄን ሁሉ ነገር እያወራች ያለችው። በሰዓቱ በኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁት ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። አይ እኔ ነኛ ሞረጃ ጥለሽበት ነው ሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። ዕዳን የተረፈው የባንክ ዕዳ የሰዎች ዕዳ ነው እያልኩ የነበረው እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል እንዴ? ምን ማለት ነው እንዴ?
ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድን ነው ጥያቄ ላይ የምናቀርበው? ትክክል። አይ አሁን መኪናው አክሲደንት ደርሶበት ጋራጅ ነው ያለው ስላለ ነው። አሁን አረጋሚ ነው እንጂ አያውቅም ብላለች አቅድም። አዎ የዩቲዩብ ገብቶ አያውቅም እንዴ? የዩቲዩብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባይ። የስ ፕሊስ። አዎ ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው። አሁንም አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባይ፣ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበረ ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስታ አታውቅም። ይኸውልሽ አሁንም 26,000 ምናምን ሰው አለ፣ ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያጅልኝ። 4 ነጥብ ምናምን አልፏል ተገዝቷል፣ እንደዛ እያለች ከሆነ ሂሳቡን በስነስርዓት ስሪልኝ ሀቢባዬ። እሺ ወይ በመድኃኔዓለም አሁን 1 ብር 2 ብር እያለን አንሰራም። እመቤቴን እግዚአብሔርን እኔ አላወራም። እኔ ሌላ ነገር እንዳልባል ፈልጌ ነው። የኔ እናት እንዴ እንትን እያልሽ ብር የበላው ነው የሚመስለው። እንዴ በቃ ለዛ ብዬ ነው። ይኸውልሽ 1.1 ነበረን አልሽ፣ እሱ ደግሞ 700,000 ነበር የነበረን አለ። ሌላው ሀቢባዬ ሀ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አደለ? ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ እንደዛ ተብሎ አንድ ሰው ከአንተ አንድ ሰው ከኔ ከዛ ለሀቢባ ሌላ ሰው ማየት አይችልም። ከፈለግ ባንክ ስቴትመንቱን ለእሷ ብቻ ለነሱ ከአንተ አንድ ሰው ከኔ አንድ ሰው እሷ ችግር የለም። ቤታየውም አለች ሀቢባም አለች። ችግር እናሳያለን። በቃ የምናሳየው በጣም ሲምፕል ነገር ነው። አንቺ ሚውት አድርጊለትና ይናገር። እድል ስጪው ፍቅርዬ። ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲም እና የሆነ ነገር ገለመሌ ትላለች። ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው። ይሄ እንዴ ብር የበላው ነው የሚመስለው ሀቢባ። ስሚኝ ሀቢባዬ፣ ስቲል ማለት ነው እዳ እየከፈልኩ ያለሁት እኔ ነኝ። አይኖ መኪናውን የምጠቀመው እኔ ነኝ። ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ። ስቲል ገራጅ አይደለም ሲጋጭ አንተ ነበር የገጠመህ አደጋ እየነዳኸው። ኦኬ አንተ ሰላም ነህ በሰዓቱ? ምንም አልሆንክም? አልነበርኩም፣ ተድኜ ነው ስለ ባንክ እሺ ስለ ባንክ ስቴትመንቱ ምናምን እኔ አንተ ቤታዩ እናየዋለን፣ ችግር የለም። አሁን እሺ ስለ ሲም ነው ያወራሁት። በቃ ስለ ሲም ነው። እኔ እኮ አንዴ ነገር ማቀሳሰር አንዴ የሆነ ነገር ማለት ነው። ፍቅር እንደዚህ ማን ባገነናቱኝ በጥጅት ስጡ እንጂ አረ በመቤቴ እኔ መቤቴን በጣም የደከመኝ ሰው ነኝ። እግዚአብሔርን እንዴ ለምን ታነሻለሽ ታዲያ? ሀሳቡን ማለም ላላወራ ከሆነ ለምን ታነሻለሽ? ያነሳው ነው ዲቴል አድርጌ የተናገርኩት። አይ በቃ ችግር የለውም። ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ። በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱ ስለ ሁሉም ነገር ማለት ነው። ችግር የለም እኛ እንጨርሷለን። ለቤታም ለእሷም ማሳያለሁ፣ አንተም ታሳያለህ። አሁን በቃ ስለ ችግር የለም ችግር የለም ብያለሁ እኮ ችግር የለም እንዴ እንዴት ስጭ ፍቅር እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ ችግር የተቀመጥኩበት ዋና ምን ሆነና እመቤቴ እኔ ችግር የለም እንዳል አልሰማሁም። እመቤቴን አልሰማሁም። ምን እፈልጋለሁ እኔ በቃ አረ በቃ እኔ ይኸውልሽ ፍቅር እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪው ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። እሱን ነገር ላጽዳ እኮ ነው ያልኩት። ለዛ ነው ሀቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብህ። አልሐምዱሊላ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል ሀቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል፣ በደንብ ማለት ነው። መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ነጥብ ምናምን የሚባሉ ይኸውልሽ ሀቢባዬ፣ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም? ምንም ሳናቅ ማለት ነው አጠገባ ይሄ
ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባ የረዱን እንኳን አስቢው አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቅርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ እንዲህ ዲቴል 900 ሺህ ብር ነበርን። ከዛ ደሞዙ 200 ሺህ ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቅርን ማለት ነው ሀቢባዬ። በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ ዳታ ካለቀ መሰለኝ ነገር ወጪ አውጥተናል። በጣም ብዙ ብር ገብቶሻል። በጣም ብዙ ብር ጎድሏል። ጋይስ ታፕ ኮፒ ሊንክ አድርጉ። ታፕ አድርጉ። ከኔ ደግሞ ከሱ ነው የሱ ነው። እስኪ 30 ሼሩን አስገቡትኝ። ታፕታውን 6 ሚሊዮን አስገቡት ጋይስ። ኮመንቱ ይደርሳል። ታፕታው አድርጉ። ደግሞ መኪናው ሲገዛ አላቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬው አልሄድኩም ነው እንጂ ትራንስፈር ገንዘብ እሷ ቆይ ሀቢባ ቆይ ኧረ ተው፣ እኔ አታቀሳስሉኝ። ሌላ ነገር ነው የሚመስለው። አንተ እየተቆራረጥክ እኮ ነው። አንዳንዱን ነገር የመካፈል መብት አላት። አሁንም ነገም ዛሬም ወደፊትም እንዲህ እኮ ማን አልካፈልም ስለሚባል ነገር ሌላ ነገር አታስመስሉ። ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር። እስከዛ ታብታብ አድርጉ እያልኩ ነበር። ኮሜንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ እናቴ ትሙት ነው የምልሽ። እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ኖ ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት። ምንድን ነው ሌላ ነገር እንትን የምትል? በቃ አይዞህ ፏድ ተረጋጋና ቀስ ብለህ አስረዳ። በቃ ችግር የለውም። አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800 ሺህ ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። ገብቶሻል? የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪከቨሪ ላይ የሆነ ላይ ገባኝ እንደዛ ቆሟል ጋራጅ። ሚዩት ነሽ ፍቅር ማሬ፣ ሚዩት ነሽ ፍቅር፣ ሚዩት ነሽ። ይቅርታ በጣም በኢየሱስ ስም የኔ እናት በጣም ይቅርታ። አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት። በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው። አንደኛ ያሰብሽ እየመጣሽ ባታቋረጭኝ ፍቅር፣ እንደ ሀሳብ እያሰብኩ አይደለም፣ መንጋቱ ነው ሳስበው፣ መንጋቱ ነው። ገባ? እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው። ስለዚህ አንድ ነገር ቅድም ብዬ ነበር፣ ግን ሀሳቡ የሆነ ነገር እንደዚህ የተባለው ማለት ነው። እናረገዋለን፣ ችግር የለም። ያው ቤታዩም አለች፣ ሀቡም አለች፣ ለእሷ እንትን እንላለን። ሲሜን እሰጥሻለሁ ብለሃል፣ እኔ መቀበልሃለሁ፣ ችግር የለም። አንተ አዘክተህ ስትሰጠኝ እኔ አመስግኜ ነው የምቀበልህ። ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዕዳ ይከፈላል፣ እንካፈላለን። የቀረው ምንም ያጣላ ብር የለም። እኔ የሴት ብር አልወሰድኩም፣ ስሜ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉ ነገር ፈታታልሃለሁ። በቃ ሌላ ነገር እንዳናወራ በቃ ጎበዝ ፈች ጥሩ ሀሳብ አሁን እሷም እያሰበች መጣሽ። ችግር የለም። ቆይ አሁን ሚውታርጊነትና ሀሳብሽ ላይ አስተያየት ይስጥበት። ጥሩ ሀሳብ ነው ያመጣሽው፣ ገላግሌ የሆነ ሀሳብ። እሺ ፏድ ምን ትላለህ? ፍቅር ያመጣችው ሀሳብ ላይ የእሷ ሀሳብ ሲሆን ገላግሌ ነው እንጂ ይኸው በቀላሉ ገላገለች። መኪናው ይገመታል፣ ይሸጣል፣ የባንክ ዕዳ ይከፈላል። የቀረውን እኔ እናንተ ተካፍለን ሌላው ስዳ ዲሜ በልቼ ከፈልኩት ድረስ ሁሉም ዕዳ ይከፈላል። ካልተረፈም እኮ ብሩ አንከፈልም፣ ችግር የለም። ሙሉ ዕዳ ይከፈላል። ለምን ትጨናነቃለህ? አንተስ ለምን ዕዳ ውስጥ ከተተችኝ ትላለህ? ይለቅ በቃ እንዴ። ካልበቃ ቆንጆ ሀሳብ
ይኸውልሽ ሀቡዬ ማለት በዚህ ልክ አይደለም። ይሄ ሀሳብ ከነበረ ይኸውልሽ ፍቅር ተናገር። እሺ ታርግልኝ አንዴ። እሺ ሀቡዬ አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ ምናምን። አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም እኔም እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስጠፋችብኝ ነው። ከዚህ በኋላ ካቋረጠች ቀን የራሴ የሚውት አደርጋታለሁ። ጨርስ። እሺ ችግር የለም ጨርስ። ከዛ ባለፈ ደግሞ እኔ ነገር ከሌላ ነገር ጋር እንዲያያዝ አልፈልግም እንጂ ያልኩት እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገቡም። ገብቶሻል? እኔ ከኦዲየንስ ጋር ነገር እንዳይቀሳሰር እንጂ እንደዚህ ሆኛለሁ እንደዚህ ቸግሮኛል እንደዚህ አርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስለው አሁን የአሁኑ ንግግሯ። ስለዚህ ሀቡዬ እኔ በገንዘብ አሁን መኪናው በተገዛበት ገንዘብ ዙሪያ ሂሳቡን ስትሰሪው እራሱ አይመጣጠውም። ገብቶሻል አይደለ? ብዙ አሁን ቅድም ከተባባልነው ነገር አንጻሩላ ይህ መኪና ያን ያህል ፕሮሰስ ፈጅቶ ምናምን የተገዛ መኪና ከሆነ ፕሮሰስ እኔ እኮ ነግራት ነበር ዲቴል ነገሩ። ዛሬ እንደዚህ ያደረግኩ በዚህ ከፍቅር እናቴ ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር፣ እያንዳንዱን እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቅ ያደረኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ። አስቢው እኔ ይኸውልሽ ዩቲዩብም እየሰራው ይህንን ፕሮሰስ አብሬ እያስኬድኩኝ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ይሄ ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጂን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅር ዝም ብላኝ መኪና ገዛ አይሆንም እኮ። ይህ ጥያቄ ልጠይቃት ስልድሉን አንስጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር ይህን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር እኔ እረሳለሁ። ጥያቄ እየረሳው ነው። መልሽለት ማሪ ባጭሩ። ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ነበር? እሺ ያሉሽ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የሱ ባንክ ይሄ ሞባይል ባንኪንግ የለውም እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም። እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልክልኝ እኔ ሄጄ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ።
እንደውም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በሷ አካውንት ነው በሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አይደለም ብድር አበድሩኝ ይሄው አስገቡልኝ ነው ልል የምችለው እንጂ በእነንትን አስገቡልኝ አይደለም። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድነው የሀቢባ ጥያቄ? እኔ አካውንት ውስጥ ብር ያለ ወይ አንዴ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400,000 ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200,000 ከዩቲዩብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበሩ። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ ነው ብር ይተካከለ። ከኔ አካውንት ያልሽ ብር የሚገባው ቀጥታ ወደሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ ለዚህ ነው ማለት ሀቢባዬ እኔ የሆነ ነገር እልካለሁ ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪው። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት እኔን መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ወደ እኔ እንዳልጠቀም ነበር የነበረው አካውንት ልንገር እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለም? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1,000 ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ኢየሱስ ክርስቶስ ስም እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለም? መተን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቀሶኝ ነው እሱ እንደዚህ አይነት ብር ገባልሽ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀፍ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሙላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20,000 ብር ስጠይቅ 20,000 ብር ፊርማ አልተስተካከልም። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቃ። አንዴ ቆይ እኔ ያልገባኝ ነገር መኪናው ያንቺን ብቻ ልመልስና ማለት ነው የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ እዚች ጋር ሳስገባላት ነው እዚች ጋር ሳስወጣላት ነው እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን ናት እያለ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁን አኑ አይደለም ጥያቄ ቅድም ወደ 400,000 ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200,000 ደግሞ በተለያየን በ2 ቀን ከዩቲዩብ ደሞዝ ይገባ ነበረ። ስለዚህ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱን ለማለት ነው ስቶኝ። እሺ ቆይ 400,000 ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲ ነው ከተበደርኳቸው ሰዎች ነው
ያሉሽ ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይቭ ላይ እኔ አንቺ ቤት ታዲሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር የስልክለት ነው ካለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትስአፕ ላይ ትልኩልኝ አላችሁ። ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለን የሚያውቁት። እኛ ግን ደግሞ ከገዛን በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ። ለምን አላላቸው? ምን ልታደርጉት ነው? ወደ እሱ ትራንስፈር ለምን በቃ ይኸውልሽ፣ እኛ መኪና ገዛን አይደል? ክንፍ እያለን ቡታጅራ ሄድን። ለማንም ተውትም ምንም አላለም። ከዛ ግን ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ። ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100 ሺህ ብር ሁለቴ ደብል ገባ አላልኩሽም? እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን እንዴ ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። መቼስ ከ1 ዓመት በፊት የነበረ ሀቢባዬ የአሁኑ ብር በእኔ ነው የተላከው። ወደ እሱ ነው የገባው። ከዛ በኋላ የገባው ብር ቀጥታ በሱ ነው የገባው። በእኔ ተላከ ላኩልክ። ለምን ላኩ እንዴ አስገቢው አልከኝ። በጠዋት ቀስቅሳ አስገቢልኝ ብለህ ማለት ነው። ቆይ እሺ እሱ ጋር እንዲቀመጥ ቴንክ ዩ መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩን። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም። እንዳጋጣሚ መጠባበቂያ ተባለ። እመቤቴን ነው የምልሽ 1200 1300 ብር ነበር አካውንቴ ላይ ነበረው ብሎክ ሳስደርገው። ይሄ ደግሞ ምን ነገ ነው ይንጋልን። ባንክ ስቴትመንት እኮ ማሳየት ነው። ስንት ብር እየላኩ 1200 ብር ምን እንዳይሆን ነው ብሎክ ያስደረግሽው? ያ በቃ እመቤቴ በሰዓቱ ምንም የለኝም። በጣም ጥንጥዬ ብር ነው ብለሽ ነው 1200። ልክ ነሽ፣ በጣም ልክ ነሽ። መጀመሪያም እያልኩሽ የነበረው ምንድነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው ማሸሽ ነው። ገባሽ? ቡኬም ኤቲኤምም እሱ ጋር ነበረ እና ትራንስፈር እያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው። ቡክሽ እኔ ጋር ነበር። አዎ ላወጣ ሄጄ በአንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ? እሱን አንተን ልጠይቅህ እንጂ እመቤቴን እኔ አንተን ልጠይቅህ እንዴ? አንተ ነው ሁሉ ነገር የለቃቅም ይዘይከው። ወይኔ ፏድ አካውንት ደብተርሽን ይዤ ወይ እንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ? ባንቺ ደብተር ላወጣ ነው እንዴ? ለታወጣ 1200 ብር ምን ብለህ ታወጣለህ? ለምን እንደወሰድከው አላውቅም። እሺ በቃ ግን እኔ ያዘጋሁት በሰዓቱ ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላ ወሬ በቃ እኔ ይሄንን ነገር ነበር በቃ እሱ ያቃቱን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። በባንክ ስቴትመንቱ ከተፈታ ፏድ ዋትስአፕ ክሬት አድርግ ፕሊስ። ቁጥር ካለኝ ግን ዋትስአፕ የለኝም። ሀቡዬ ምን አለሽ ሌላ? ቴሌግራም ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ ግን ዋትስአፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው። ዋትስአፕ ይቻላል ማድረግ ፕሮፌሽናል። ክሬት አድርግ ዋትስአፕ እና ችግር የለም። ኦኬ እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። ለዛ ነው። እሺ ግን በጣም ጥሩ ነው። ዋትስአፕ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድነው? ሴም ካርድ ነው የቀረው አይደል? እሺ ሴም ካርድ ቆይ ልጠይቃት። ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ? እኔ እናት ወይ የመጨረሻ 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው እሱ ነው 07 መጨረሻው 83 ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን መታወቂያ አጋጣሚ ወላሂ ሲሪየስ መታወቂያ ጠፍቷል። ከዛ ይሄ
በዚህ ሲም ነው እንትኔ የመታወቂያ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ በመታወቂያ ሲሙ ፋይዳ ካርድ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀሙም። ኦኬ ስለዚህ እንዴት ላውጣው ነው? በፓስፖርት አለክ? አይ ምን ችግር አለ? ፋይዳ ማውጣት እኮ ነው። ነገ የሚያልቅ ነው። ፋይዳ የሚወጣ ሁሉ ነገ ማለቅ ይችላል። 30 ፍቅር እሺ፣ ቆይ መብትሄው ቆይ እሺ፣ እዚህ ጋር ችግር የለም። ፋይዳ ታውጪልኛለሽ ፍቅር አንቺ ማለት እንትን ነው። ይሄውልሽ ፋይዳዬ ጠፍቷል እና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ። እኔ በአንተ ፌስ በአንተ ጆሮ በአንተ አሻራ አድርጌ ማውጣት አልችልም። እንግዲህ መታወቂያ አለ። አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል ላይ ፋይዳ የሚልኩት ቴክስት ማውጣት እኮ ነው። የጠፋው ስልክ ላይ ነው የጠፋ ስልክ ላይ ነው ይገባልኝ። እሺ ችግር የለም። ቴሌ ሄደን የሚጨረስ ነገር ነው። እሺ አይ መብት ስታመጪ የተሻለ ነገር እንታመጪ። ጎበዝ በጣም ጥሩ። ስለዚህ ችግራችሁ ተፈቷል። ታረቁ። ኧረ እኔ መጀመሪያም አልተጣላሁትም። አይ ህዝቡን አክብሩና ታረቁ። ያው የሁሉ ህዝብ ታረቁ። አልተጣላሁትም ስትይ አልተጣላሁትም እኮ ነው ይሄ። አይ ታረቁ። ይሄ የሁሉ ህዝብ 24000 ህዝብ ታረቁ እያለ እየኮመተ ህዝብ አታከብሩም እንዴ እናንተ? ኧረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም። ሀቡዬ ብዙ ነገር አሳልፈናል፣ ብዙ ነገር ተፈጥሯል። እንዲህ ተበደልኩ ምናምን ማለት አልፈልግም። መድኃኒዓለም ነው የሚያውቀው እውነቱን። እኔ እና እሱ አልተጣላንም። በቃ ይኸው ይሄ ነገር ነው ያገናኘን። በቃ ፈታ ነው አለቀ። ያ ግን ተታርቃችኋል፣ ሰላም ናችሁ፣ እየተገናኛችሁ ልጃችሁን ትተያያላችሁ። ችግር የለም። ልጁን ታሳየዋለሽ። ምን ችግር የለም። ምን አንዴ ሚውት ላይ ናት። ምን ችግር እኮ ትሰማለች። አይ ነው ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንት ምናምን በኋላ ወይ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም የማገኛት በሆነ ይኸውልሽ ሀቢባ ከስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ። በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። ጎበዝ አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቃጨው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው። ዲቴል በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ነው ብዬ እስካስብ ድረስ ነው። አንተ ይሄን አለ እያስደመምከኝ ያለው የሰውኛ ባህሪ ምንም እያየውብክ አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው ልጅ አለማሳየት። ቆይ እሱን አይደለም የምልሽ። እስቲ ይኸውልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነስርዓት ነው ማውራው። በስነስርዓት ልጄን ማየት እነግራታለሁ። ልጄ በጣም ትናፍቀኛለች። ላውራ ልጄ እናትም ትፈልጋለች፣ አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች፣ አባትም ትፈልጋለች። ለምን ትቀጭኛለች? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሪ። በቃ የነበረው ነው የምልሽ። አሁን ያያል
እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየኳት አይ እንዲህ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን እና እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርህ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴ ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልህ ሀቡዬ። አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ ዓመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላቅም እና የሆነ ጊዜ ሳያት አወቀችኝ። የሮጣ መታቀፈችኝና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ ዓመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እንደዚህ በርዲዋል እኔ የዛለት ምን ብዬሃለሁ? የሁለታችን ልጅ ናት ልጃችን። የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራውም። አይ ለሀቡ ነው እየመለስከው ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው እየመለስከው አብራችሁ ማጫወተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅነት እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን በእናንተ እልህ እሷ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን። ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን? አመሰግናለሁ። በቃ ተይው ሀቢባ መልሳ ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን የእናንተ አትበይ ሀቢባ እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሬም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪ ገባሽ? በቃ ችግር የለም ሀቡዬ ተይው። ይሄን ጥያቄ አናንሳው። ተይው እንዝጋው ሀቢባዬ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ስለማይ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው። ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት ነው እንዳፋት የለኝም። ተይው በቃ ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ምሬ ተስማማውበት ልጅቷ ፍቅር ታገኝ ይጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም። ታውቂያለሽ። እሺ እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። ያባት ፍቅር እቺን ቃልሽን እንዳትረሺ አሁንም። እሺ እንዳትረሺ በቃ ችግር የለም። እንዴ ደግሞ በአላህ በአላህ ተይውሽ።
እሺ በይኝ ባለ ግን ለልጃችሁ ስትሉ ግን ብትስማሙ ጥሩ ነበረ። በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሹ ያውኑ ንግግርሽ ማሪ። እመቤቴን አረሳው እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳው። ኧረ እኔ እያስፈራሩ አይደለም፣ ልታከሳስልኝ ነው ደግሞ አሉ። እያስፈራሩ አይደለም። እሺ ብትፈቅጂለት አላልኩም ሀቡዬ በቃ እሺ፣ ችግር የለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። ሁሌ ምልክ ነገር ነው። አቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዲያይ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይሄው ሀቢባ እኔ ከእንደዚህ ነገር መያዝ አልፈልግም። እሺ አለሽ እኔ ልጅን አልሰጥም፣ በህግ ጠይቀኝ። በቃ እሺ ቴንክ ዩ። እሺ እኔ እናታችሁ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አባት ማማን ማለት ፍቅር አለ እኮ መሀላችሁ እናንተ እሰማለሁ አለሁኝ። ሀብዬ ያለው ተቋርጠ ነበር። እሺ ባለህ በቃ ችግር የለም። ለኛ በዚህ ልክ ደክመሻል አይደል? በቃ ችግር አስፈላጊ ነገር ካለ ኢንስታግራም፣ ዋትስአፕ ክፈት ብለሽኛል። ዋትስአፕ ክፈት፣ ቁጥር ካለኝ ዋትስአፕ ከከፈትክ ዋትስአፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣታችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ኔትወርክ ነቀለው። ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል ኔትወርክ አልያዘኝ። ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩ መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሁ ኢንሻአላህ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ የዘጋበት እና ፍቅር አይኖ በጣም ከሪሌሽንሺፕ ወጣሽ ከባድ ነው እና ግን ተረጋግተሽ ብታስቢበት ጥሩ ነው ማሪ። ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ እኔ አብረሽ ኑሪ ምናምን ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው። የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉና እናንተም ብስል ብትሉና አርቃችሁ ብታስቡ ነው ያምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የእኛን ጸብ እንዲያዩ እንዲከፉ አንዳችንን አቅተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺ የራስሽን ትዳር እሱ የራሱን ትዳር ብትይዙ እስቲል እናትና አባት ናችሁ። የወለደ ተለያይቶ አይለያዩም። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ። ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ አንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁም። ዚህ ዘ ቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም። ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ እንዴ
እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫውት። እኔ በጣም ነው ደስ የሚለኝ። ያጫውት፣ የፈለገውን ነገር ይበል። ግን እኔ እና እሱ የሚባል ነገር የለም። ቅድም ያው ላንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። ስለምንድን ነው በትክክል ጥያቄ ተጠይቀሽ የመለስሽውን መልስ በስነ ስርዓት መልሰሻል አይደለ? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ አይኑ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፈቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ። ግልጽ ነው ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወርኛለች በስነስርዓት። ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ። ነገ ዋትሳፕ ክፈትና ይኸውልህ ፏድዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛለች። ኦኬ ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ እኔ መጥቼ። ኦኬ እሺ። ክሬት ካረኩኝ ይመጣልሻል? አዎ ክሬት ስታደርግ ይመጣልኛል። ቁጥርን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ያለሽ። አዎ ቁጥር ግን ሰጥታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ፣ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገ ሆነ ከነገ ወዲያ ተቀጣጥራችሁ መገናኝ እኮ ነው ፋይዳ። የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነቀሽ ከነገ ወዲያስ ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁኝ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ የማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትን እና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቂኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ፣ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ነገሬ በቃ ችግር የለም። እሱ አያሳስብም። ስለዚህ ሲም ካርዱን እሰጥሻለሁ ብለህ ቃል ግባላት። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር ያያታለች። ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለች። ሴም ካርድ ማለት ችግር የለም። እሱ አያሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። ፋይዳዬ በሱ እኮ ነው። ምን ሆነ? ቆይ ችግር የለም። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱ ስቴፕ ቬሪፊኬሽን አልጠቀመውም ስላለ ችግር የለም። በሱ ቁጥር ነው የተያዘው እያልኩሽ ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋ አውዬ የኔና አረ እዚች ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም እሺ አቡዬ ጨርሻለሁ። ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት እናደርጋለን። በቃ አንቺ ፕሮሰስ ምንም ለፍተንበት ሌላ ሰው ለምን ይጠቀምበታል? ጨረስኩኝ እኔ ልሂድ ወደ ፏድ። አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም። ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ
ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው አንቺ ለምን ሰጥሻለሁ ታዲያ? አንቺ ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን ያንተ ቻናል እንካፈለው? እሺ ያንተ ቻናል እንካፈለው። ኖ መካፈል አይደለም። ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል እንጠቀምበት አልፈልግም። ከአንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ ትክክለኛ ጥያቄ የጠይቀው ፍቅር እንደዛ ከሆነ እኔም አንተም ከተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሽ ያለ። እንደዛ ለምን አትለኝም ነበር? ድሮ ጀምራ ለምን አላለችኝም እንዴ? አንተ ቻናል አንተም የራስህ ቻናል አለህ፣ እኔም የራሴ ቻናል አለኝ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ አሁን ሌላ ነገር ውስጥ ወደኋላ አትመልሽም። እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። እሺ አክብረህ ስለመጣ በጣም እናመሰግናለን። ነገ ማለት ነው ዋትስአፕ ክሬት አድርግ ፕሊስ። እሺ እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንክ ዩ በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንክ ዩ አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኛላችሁ። ሀቃችሁ ይወጣል በዛ ጉዳይ። በሴም ካርዱ ጉዳይ ደግሞ ይኸው እንግዲህ ህዝብ ፊት 26800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ ጋይስ ለምንድነው አናረግም የምትሉት? ሪፖርት ማለት ሌላ ማንም ባዳይ ብለው እሷና ፉአድ ለፍተው ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላው ፉአድ እኔ ጋር አይደለም አናረግ የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽ? ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይሄንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ለፍተሽ ደክመሽ ብታሳድጊ ነገ ሲያድጉ አባቴ ማለቱ አይቀርም። ሴቶች እንዲህ ናቸው። ምንም ብትደክሚ ብቻሽን ብትለፊ ነገ አድጋ አባቴን ብላ ነው የምትሄደው። ስለዚህ ሞኛ ትሁኚ። ካሁኑ አባቷን እንድታገኝ ጊዜ አብረው እንዲያሳልፉ ፍቀጂላቸው። እሺ እኔ ማር። እሺ እናቴ በጣም ነው የማመሰግነው። እናንተም ከጎኔ ስለነበራችሁ አንቺን ቤታየው ለእኛ ጉዳይ እስከ አሁን ድረስ ያመሻችሁ ቤተሰቦቻችን በጣም ነው የማመሰግነው እና ሲሞንም ስቀበል እናገራለሁ፣ ሲሳካልኝም እናገራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሻችሁ በጣም ይቅርታ። አመሰግናለሁ አብዬ የኔ እናት። እሺ እናት ምንም ችግር የለውም ማሪ፣ አይዞሽ። እሺ በጣም እኮ ተጓደዳላችሁ፣ ፍቅራችሁ አይናችሁ ላይ ያስታውቃል። ሰይጣን መሀላችሁ ሀውዬ ዝም በይ እንጂ በእውነት ማየት ሙት እኔ ሁለታችሁ አይን ውስጥ ፍቅር